ሰላም እንዴት ናችሁ? ይሄ ክረምቱን እንዴት እያሳለፋችሁት ነው የሚለው ፕሮግራማችን በአራዳ ቅዳሜ ላይ ጀምሯል። በየመንገዱ እየሄድን ሰዎችን እንጠይቃለን። ክረምታችሁ እንዴት እያለፈ ነው? ላጤነት በክረምት እንዴት ይዟችኋል? ጥያቄያችን ነው። አብራችሁን ስማ። አልደከመ እኮ አሁን ሰፈር ሰው ይገኛል ነው ናይ እኮ ዞር ዞር ማለት ነው። ወይ ደግሞ ከተገኘ ሰለቸኛው ማንም ይታይም ሰው የለም። አድም ከግራ ከቀኝ የሚመጣ ካልሆነ ለምን ወተን በልተን እንመጣለን። አራቶ እኮ ታች ላይ ካል አንድ ሰው መጣ እቺ ጠይቀን እንሄዳለን። ታዲያስ እንዴት ነሽ? ሰላም ጨብጭኝ እንጂ ወይ እየጨበጣችሁማ እያፈዘዛችሁ ያለኝን ሙልጭ ልታረጉ ነው ሌቦች። ምን ፈለካው? አይደለ ካሜራ አይታይሽም እንዴ? እኛ ካሜራ አይታይሽም እንዴ? እኛ ምን መጣው ከአራዳ ቅዳሜ ነው። ክረምት ቅዳሜ? አዎ አራዳ ቅዳሜ። ወይ ያዘፋኙ ያለበት ወይ እኔ ጌታ በጣም ነው የምወደው። በጣም እሱ ሲዘፍን ብራሪ እንደው ሂጂ ይለኛል። ሰላም በለኝ። አይ አንተን ተው፣ እሱን ነው የምወደው። ማነው ሰው አዝመራው ነው አይደል? ይደርሷል። የኔ አዝመራው ይሄን ትደልቷል። አንዳንድ ጥያቄዎችን በመንገድ እየሄድን እየጠየቅን ነበርና ክረምት እንዴት ይዞሻል? ክረምት ደህና ነው። ያው አሰሬ እኔ ብዙ ጊዜ ለክረምት ሲሆን እሺት በቆሎ ግዢ፣ ድንች ቀቂ፣ በዳጣ ምናምን አቅርቢ ይለኛል። ክረምትን ካሰሬ ጋር ሰኔ ካለፈ በኋላ ብዙ ጊዜ ድንች ነው የሚያሰራኝ። ድንች በቆሎ፣ ድንች ስጋ ራሱ አይገዛም። ቀሌታ ማለት አስፋልት ዳር ነው እንደ ቤታችሁ ድንች ምናምን? ቤት ውስጥ ተመላላሽ ነኝ እኔ ስራዬ። ምን ማለት ነው ተመላላሽ? ተመላላሽ ማለት ያው ሄጄ በስልስል አድርጌ ወደ ቤቴ እመለሳለሁ። ብዙ ሰዎች ጋር ነው የምሰራው። እየተመላለስኩ ከአንዱ እመላለሳለሁ። ግን አሁን በዚህ ምልልስ ውስጥ ድካም ሊኖር ስለሚችል ብታድሪ አይሻልም? ወይ አዳር አይፈልጉማ። አዳር ሲፈልጉ ነው ተመላላሽ ነው ለኔ የሚያዋጣኝ። ጥሩ አዳር አይፈልጉም። ታዲያ ክረምቱ እንዴት እያለፈ ነው? ክረምቱ ቆንጆ ነው። ያው እንደምታየው እየሰራው ነው። እነሱ ጋር ነው ሆዴንም ምናምን ጥንቅቅ ማረገው። ሄጄ ለምተኛት ብቻ። ግን አሁን ምንድነው ወጥ ያለሽ? እዚህኛው ቤት ምስር ሰርቼ እየመጣሁ እዛ ድንች ሰራለሁ። ቀጣዩ ቤት ስጋም ካረገ ስጋ ሰራለሁ። ስለዚህ 11 ሰዓት ላይ አንቺን ስናገኝሽ ኮምቦ ነው የምትይው ማለት ነው። ምንድነው ደግሞ ኮምቦ? ያው ምስር ድንች ካለ ምን ቀረብዬ ነው። በጣም ጥሩ። አንቺ አግብተሻል? ወይ አላገባውም፣ ላጤ ነኝ። ያው ብዙ ጊዜ ግን ይጠይቁኛል። ዶክተር፣ ፕሮፌሰር፣ ኢንጂነር ማለት ጠይቀኝ የለም። ግን ያው እኔ ማግባት የምፈልገው ግን ሾፌር ነው። እነሱን እምቢ ያልኳቸው ለዛ ነው። ለምን? ያው መንገድ ያውቃላ፣ የኑሮንም የምንንም መንገድ ያውቃል። ደግሞ ቶሎ ሀገር ያደርሰኛል። ለመመላለስ እንዲመጣ በቃ እኔም ተመላላሽ እሱም ተመላላሽ አብረን። ደስ ይላል። በጣም ደስ ይላል። ተጠኛ ቁጥርህን ጥያቄውን አልጨረስኩም። እሺ ግን የምትሰሪባቸው ቤቶች እንዴት ናቸው? ማለት ባለትዳር? አይ ላጤ። እኔ ባለትዳር ጋር አልገባም። ላጤ ነው የምፈልገው። ስራ ይበዛል ባለትዳር ቤት ስራ ይበዛል። ላጤዎች ጋር ጥንቅቅ አድርጌ ወጧንም ስቀማምስ ስበላ ማንም አያየኝም። ነፃነት ብቻውን ስለሚሆን አዎ ስራ የማይበዛ አይደለ? ግን ተመላላሽነቱ እንዴት ነው? ቀን ብቻ ነው ወይስ ሽፍት ያደርጋል? አይ የቀን ነኝ እኔ እስከ 11 ሰዓት። ከዛ በኋላማ ልክ አይደለም። ተመልካቾች እንግዲህ ይኸው እሷን አግኝተናል። ተመላላሽ ስለ ክረምቱ ስለ ላጤነቷ ነግራናለች። እንትን ስልክ ቁጥርህን ስጠኛ። እኔ እንትን አለኝ ሰራተኛ። አይ አይደለም ልጠይቅህ እኮ ነው አንዳንድ መረጃዎች። ቁጥርህን ጻፍልኝ። አይ እየታየ እዚህ ነው። አይሆንም አለውካ ባይሆን ይደረዛ ወልፋጣ። እኔ አንተን ፈልጌ መሰለክ እንዴ? አዝመራውን ካገናኘኸኝ ብዬ ነው። ኧረ ጉድ! ታገኙ መስሎሻል? ተሰማት። ኧረ ሌላ እንፈልግናል። የወፈገፈገ እድርተኞች ሆናችሁ ወይዘሮ ይመኙሻል ስለደከሙ በያላችሁበት ነቅታችሁ ጠብቁ። ይቅርታ ጋሼ፣ እንዴት ነው? ሰላም ነው? ደህና ነኝ። እኔ ይቅርታ ግን ስለደከሙ ተብሎ ጥሩምባ ይነፋል እንዴ? አተርፍም። አተርፍም እንዴት ማለት? አተርፍም ምን ያላደረግንላት ነገር የለም፣ ያልተደረገላት ነገር የለም። ግን በቃ አሁን መጨረሻዋ ነው እና እየሰማችን ቢሆን ጥሩምባውን የሚለውን ስትሰማ ቶሎ እንድትሞት ጥሩምባውን ስትሰማ ቢያንስ እንዲያው ቶሎ ታርፋለች ብዬ ነው። እኔም እረፍቷን ነው የምፈልገው። ቆይ ጋሼ ማለቴ እሺ ክረምቱ እንዴት እያለፈ ነው የሚለውን መልሱልኝ።
ክረምቱ ምን አሁን እኔ የፈገፈገ እንጀት የድርተኞች ማህበር ጥሩምባ ነፊ ነኝ። በነፋው ቁጥር ነው የሚከፈለኝ። እኔ ሰው ካልሞተ አልነፋም። ምን ሟች አለሁን? ዋና ዋናዎቹን ማጅራት መጪዎችንም ሰብስበው አስገቧቸው። ማን ይሙት በየጥጋጥጉ ክልጥጉ ብሎ ነበር የምናገኘው ድሮ። አሁን ማንም የለም። እንዲያው ይገርምሃል አንተ ሌላ ክረምት ላይ እኮ በአንድ ቀን 4 ምነፋበት ቀን ነበር። 4 ተሰውቶ ማለት ምን ነው? 4 ማለት እንግዲህ ለኔ ለቤተሰቤ ይጠቅማል። ልጆች ያሳድጋለሁ። ታዲያ ሰው ስላልሞተ ነው የተበሳጩት እርሶ? እኔም እኮ ህይወት ነው ያለኝ። እኔ እኮ መነፋው እኮ ሰው ሲሞት ነው። ካልነፋው እንዴት ይከፈለኛል? እንዴት ነው ነገሩ? ግን ሰው ካልሞተ እንደውም ክረምቱ የተባረከ ነው የሚባለው እኮ አይደል? ኧረ ተው እንጂ አንተ እንዴ! ይሄ እኮ እንትን ነው እኮ አንዱ ሲወለድ አንዱ መሞት አለበት። አንድ ህፃን ልጅ ጋንዲ ሲወለድ ለገዳዲ ደግሞ አንድ ሰው መሞት አለበት። ምን ዋጋ አለው ታዲያ? ህዝብ ምድሪቱን ልትሞላ እኮ ነው ሰው ካልሞተ። እንግዲህ ይሄን ተመልካች ይፈርዳል። ግን አሁንም ቢሆን አልመለሱልኝም። እንዴት ክረምቱ ከእርሶ ጋር እንዴት እየሄደ ነው? እንዴት እያለፈ ነው? ይመኙሻል ስለደከመች ተጠንቅቃችሁ ጠብቁ ተብላችኋል። ምን አልከኝ? ክረምቱ ከእርሶ ጋር እንዴት እየሄደ ነው? ክረምቱን እንዴት እያሳለፉት ነው? ክረምት እኔ እውነቴን ነው የምልህ ዘንድሮ ተቸግሬያለሁ። ዘንድሮ ቸግሮኛል። ምን ነው? አንዱ ሞተ ስንል አፈር ልሶ ይነሳል። መሞተ ብዬ ልነፋ እንደዚህ አፌ ላይ ጥሩምባውን አድርጌው ተነሳ እኮ ይሉኛል። 11 ሰዓት ተነስቼ ልነፋ እንደዚህ ብዬ ኧረ ተነሳ እኮ ይሉኛል። ዳነ እኮ ይሉኛል ሳይሞት። እኔ እንደዚህ አዝናለሁ በእውነት። ጀርባችን ያለው ወንዝ እንኳን እሺ ድሮ ስንት ሰው ነበር ይዞ የሚመጣው? ተደጋ ሰው ይዞ አሁን ሂጄ ጎርፉ እንደዚህ ወንዙ ሞልቷል ብዬ እንደዚህ ሳይ ግንድ ነው። እንዲህ ሳይ ግንድ ነው። አንድ ሰው ይዞ አይመጣም። አሁን ይሄ እውነቴን ነው የምልህ ተመልካች፣ ይሄ የተፈጥሮን ህግ ማዛባት ነው። በክረምት ወንዝ ከሞላ አንድ ሰው ሁለት ሰው ቢወስድ ጥሩ ነው። እንስሳም ቢሆን ይቅርታ። ኧረ በቃ እንደ እርሶ ጤነኛ አይመስሉኝም። እንዴት ግንድ ነው ሰው ይላል? አያፍሩም እንዴ? የሰው ሞት እንደዚህ ይመኛሉ? ክረምቱ እንዴት አለፈ እንጂ ሰው ለምን አልሞተም ብዬ ጠየቅኩ እንዴ? አንተ አልገባህም። ትልቅ ሰው አይደለም እንዳይከበሩ ሰው ለምን አልሞተም ብሎ ይበሳጫሉ? አንድ ቀን እጄ ላይ ይጥልሃል፣ እነፋልሃለሁ። ታያለህ። ቋሚ ነው የሚመስለው ሲያዩት። አሁን ሞተሃል እኮ የወፈገፈገ እንጀት ድርተኞች ሆናችሁ። ሰላም ነው። ደንብ አይደለም። ይኸውልህ ከአራዳ ቅዳሜ ነው የመጣ ነውና ክረምትና ላጤነት የሚሉ የተለያዩ ጥያቄዎችን መንገድ ላይ እየጠየቅን ነው። እሺ ለዛ ነው የምታው። ተረጋጋ፣ ተንፈስ። እሺ ሰላም አለን። እንዴት ነው? ስራ እንዴት ነው? አሪፍ ነው? ጥሩ ነው። ተመስገን። ልጆቻችንን አናስርብ። ተመስገን። ጥሩ ሰው ጥሩ እየለወጠ ነው። አዎ ይለውጣል። ያው እንደምታየው ብዙ ነበረው ሞልቼ አገባድጄዋለሁ። ግማሽ ሆኗል እንግዲህ ያው እንደምታየው። አዎ ጥሩ ነው። ግን የትኛው በደንብ ሄዳል? በደንብ ሰው የሚለውጥ የትኛው ነው? መዘፍዘፊያ ፖፖ አለች ደግሞ አዲስ ያመጣዋት ነው። ማለቀች እንጂ አሳይ ነበር። ፖፖ በብዛት ነው የሚሄደው። አሁን ራሱ 6 ይዤ ነበር አለ። ፖፖ ለምንድን ፖፖ በብዛት ለብቻው? አዎ ክረምትም አይደል ያው ሰው ወጥቶ አይሸናም። ቤት ነው እዛው በብዛት እዛው ነው። ስለዚህ ፖፖ በጣም ይሄዳል ማለት ነው። የሚገርም ነው። እንደው በዚህ ስራ ታዲያ ስትለውጥ ምን ስትል በክረምቱ ገጠመኝ የለም? አለ። አሁን ቅርብ ጊዜ ሰኔ ላይ አንድ ገጠመኝ አለ። አዲስ ተጋቢዎች ናቸውና ባሏ በሌለበት ጃኬቱን የሱፉን ጃኬት በሁለት መዘፍዘፊያና አንድ ጭልፋ እንደገና አንድ ድስትና 2 ሾርባ ማንኪያ ለወጥኩት። የሱፍ ኮቱን ማለት ነው። እኔ ደግሞ አንድ ቀን ጥሪ ነበረኝ። እሱን ለብሼ መንገድ ላይ ሲሄድ ባሏ ጋር ተገናኘን። እሺ እንዴ አፈር ከድሜ ደብድቦ አንተ በለውጥከው? አዎ እኔ ምንም በማላውቀው ማለት ነው። የሚገርም ነው። አዎ በጣም ቡጢም ለውጠህ ታውቃለህ ማለት ነው? አዎ ብዙ ነገር ነው የሚገጥመው እዚህ ስራ ላይ ብዙ ነገር ነው የሚገጥመው። ደንበኞች ግን እነማን ናቸው በጣም የሚለውጡ? ላጤዎች ናቸው። ላጤዎች ይገዛሉ። ዝናብ እየዘነበ ነው ግን አይ ይጨርስ። ሌላ ጊዜ ይመጣሉ። ሌላ ጊዜ ችግር የለውም። አዎ ላጤዎች ናቸው የሚገዙኝ። አንተ ምን ለምን አትለውጣትም? እቺን አይ ይሄ ስራ ነው። የቱርኩ እንትን አለ ማጥለያው ቆይ ምን ነው ይሄ ስራ ነው። 2 ጭልፋ ጨምርልሃል አይደለ? የስራ ነው። በደለም ነው ምን ያደርግልሃል? አንተ ስራ አይደል? አውለካ
ልቀይርልህ። ደግሞ አንተ በግድ ሊለውጥ ከመልካም ያማለች ሙስጧም የከበረ እናቴ ልቤ ላይ ነገስት አበራ ይጸዳለሽ ይጸዳለሽ። ሰላም ነው? እንዴት ነሽ? ነነሽ ካሜራ አለ ከአለንጂ ሼም ምናምን ነው እንዴ? ተደምሯል ብዬ ሊስትሮም ሰሪ ጎበዝ እንዴ? በጣም ጎበዝ። እኛ ያው ከአራዳ ቅዳሜ ነው የመጣ ነው። ክረምቱ እንዴት እያለፈ ነው? ክረምትና ላጤነት ምን ይመስላል የሚሉትን ጥያቄዎች እየጠየቅን ነውና አሁን አንቺ ሳገኝ ደስ አለኝ በጣም። ሴት ሊስትሮ የለም ብዙ የለም፣ ግን ያው እኛ እያስጀመርነው ነው። እኛን ካዩን በኋላ በጣም እየመጡ ነው። ፈርቀዳጅ ሊስትሮ በሴት ቲክቶክ ላይ ምናምን ይተላልፋል እንዴ? በቴሌቪዥን ቲክቶክም ቢሆን ጥሩ አሉ። ለቻሌንጅ አብዬ ነው ይሰጣል። ቻሌንጅ እሷን ስለሰማሁ ምናምን ግልብጥ እንዳደረግ ላይ አይ ጥሩ ጫማ እንዴት ነው አሁን? ይጠረጋል? ይጠረጋል። በጣም የሚጠረገው ጥግ ድረስ ነው የሚጠረገው። ለእኛ ነው በቃ ያረገደው ነው የምልህ። ያው ወጣ ስትል ኮሪዶሯ ምናምን አለሽ ያዝ ታደርጋለች፣ ግን ገባ እንላለን ውስጥ ለውስጥ ጭቃ ያለው ውስጥ ለውስጥ ነው ያለው። እንገባለን። ክረምት ነው ያ እንዲሆን ያደረገው ወይስ ምንድን ነው? ክረምቱም ነው ሻውም ደግሞ ትንሽ አለ አይደለ? ይሁን እንዴት ነው ያዥም ማለት ጀምሯል መሰለኝ። ምንድን ነው ይዘው በለና ምንም ራሱ ጠጣጎ ምናምን ይወጣብሃል፣ ግን የሆነሽ መላ ፈጠላ አድርገህ ታጸዳለታለህ። መላ ጸጥ መላ አለ ስተት ነው። ገርም ነው። ግን ጎበዝ ነሽ በእውነት። በሴት ብዙ ሊስትሮ አልተለመደም። በርቺ። አንድ ጥያቄ ግን እንደው ምን ያህል ትሰሪያለሽ በቀን? አሁን ምንሽ አስፈላጊ ነው ነው። ሌሎች በቤታቸው የሚያዩም ስላሉ እንዲነሳሱ ለማወቅ ያክል ነው። በቀን አሁን ምን ያህል ትሰራለች? ግን ስምሽን ሳልጠይቅ እሳቷ በቀን ምን ያህል ትሰራለች? እሳቷ በቀን እስከ 10 ምናምን እቺን ባልሰማ ለባት 10 ምናምን እሰራለሁ። 10 እሰራለሁ። የቀን ቁም ምናምን አለብኝ። ቴንኬ ምናምን ጠቀነዋ 10 ምንድን ነው? 10 አልገባኝ። አንድ 10 እሰራለሁ ማለት 10 ሺህ ምናምን እሰራለሁ ማለት በቀን እንዴ? የቀን ቁም ምናምን አለች። እሷን ጣል አደርጋለሁ። እሺ እስኪ አሁን ልንቀይራት እያሰብን ነዋ። ገብሻላ ሁሌ በዚያውን ማያራዳ ልጅ ተቀይራታለች፣ ታሳድጋታለች። የሆነ ወር ማለት አላብዙ ነው። በእናትሽ አንተ ስለሆነ ምን አገባኝ? እኔ ሰልቼ ማስቀመጥ ነው የማውቀው አባቴ። እኔ የምለው ሳታ አግብተሻል? አላገባሁም። እና የመታወቅ ጥሩ ነው የሚለው ዝም ብለሻል። ካላገባሽም ይኸው እንጠቃቀማለን። ስልክሽን እዚህ ላይ ስልክሽን እናወራለን እና ለአንቺም ጥቅም። እስቲ እናቴ ትሞት በል። እናቴ ትሞት። ኧረ ወስፌ አሁን ደግሞ ብላክ ፓንተርን አግኝተነዋል ቆርቆሮ ላይ። ወንድሜ ሰላም ነው ወይ? ሰላም። ምንድን ነው? እንዴት ነህ? ከአራዳ ቅዳሜ ነበር የመጣ ነውና ምንድን ነው? እርዳታ ነው? የመጣ ነው ከአራዳ ቅዳሜ ነው። ምንድን እርዳታ ነው? ዘይት እዛውን አይደለም። ክረምትና ላጤነት እንዴት ነው የሚሰሩ ሰዎች ከክረምት ጋር እንዴት ናቸው የሚለውን እየጠየቅን ነውና ክረምት ለአንተ እንዴት ነው? እንዳገኘው ጣራ ላይ ነው ያለኸው። ክረምት እንዴት እያለፈ ነው? ክረምት ያው እንግዲህ እንደምታየው ጣራ ላይ ነን ያለ ነው። እኛ ከሌላው ሰው የሚለየን በደንብ ነው የምናገኘው ቀድመን ክረምት ዝናቡን ቀድመን ነው እና ይርበናል። እንደ ላይ ስለሆንን ብዙ ጊዜ ይርበናል። ምንድን መሰለህ አሁን ለምሳሌ ይሄ ጣራ እያደስኩ ነው። ክረምት ሲሆን ዝናብ ወደ ውስጥ ይገባል እና በቃ ቤት ስቀመጥ ስለሚቸግረኝ ባለቤቴም ስለሚያማት የመብላት ችግር ስላለብን ምን አደርጋለሁ? ሰው ጣራ ላይ ወጣና ጣራ እሰራለሁ። ግን ስለሚርበኝ ነው እንጂ ክረምት ከባድ ነው፣ ይርባል። ግን እንዴት ነው የአዲስ አበባ ጣራ እንዴት ነው? የአዲስ አበባ ጣራ ወንፊት በለው አንድ ጣራ ያለው ሰው እንደው ሰው ሲወጣ ለብሶ ሲወጣ ደህና ቤት የሚኖር ይመስለዋል እንጂ የለው። ወንፊት በለው። ስለዚህ ዝናብ ይገባል በደምብ። እየራበን ነዋ። ዝናብ ይገባል። ይገባል። ለግን እንደምታየው ውጭም ቧንቧ የለም። ሰው ከላይ ሆኗል የሚያገኘው። እኔ መጥቼ አደስ ተኮስ አደርጋታለሁ፣ ይጠፋል። አሁን እየጨረስኩ ነው የመጣው። እንደውም እንዳጋጣሚ የሚገርም ነው። ምን ገጠመኝ አለ? አሁን ጣራ ስታድስ ምን ገጠመኝ አለ? ያው ትንሿ ልጅ አሁን የተወለደችዋ ልጅ ዳይፐር አታ ለመግዛት የተቸገርኩትን መቼም ማረሰው ገጠመኝ ነው። እኔ ወንድም ገጠመኝ ነው ያልኩህ። ጣራ ስታድስ ምን ገጠመ? የምን ዳይፐር ገጠመኝ? ጣራ ሳድስ ነው ገጠመኝ። አንዴ ምን ገጠመኝ መሰለ? እንዲህ ጣራ እያደስኩ
ማገር ሳቱ። እሺ ስቼ ቤት ውስጥ ገባሁ። እንደ አጋጣሚ ደግሞ ሰዓቱ ትዝ ይለኛል 6 ሰዓት ከምና ምሳ ሰዓት ነበር። ስገባ የጾም ቀን ነበር። እንዳዘ የጾም ነገር ነበር የሚበሉት። መሀል ላይ ያረኩባቸው የተሰራው ገባሁበት። የፍስክ አረኩት። በጣም ይገርማል። አዎ በጣም ችግር ከባድ ነው። ግን እንትን መሬትን ብትወርድ ጥሩ ነው አንዳንዴ። መሬትን ብትወርድ ጥሩ ነው አንዳንዴ። ለምን ጣራው ነው ያማድሰው ነው ብዬ እኮ ነው። ጣራ ላይ ነው የምሰራው ብዙ ጊዜ። አሁን እንዴት ነው አትረዱኝም? አንተ አንደኛን ቀርበሃል እኮ ፈጣሪ እርዳ። ከዛው እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።